እንኳን የምታዘዝ ማለት የሆነ ነገር ላውራ ፈልጌ ነበረ። እሺ ንገሪ። ማለት አለ አይደለም የሆነ በቃ ከራስ ጋር የምትጣላ ነገር ማለት ነው። ራስ የምትወቅስ የሆነ ማለት አሁን በምሳሌ በቃ በህይወት ውስጥ የተከሰተ ነገሮችን ከዛ አእምሮ ላይ የማይወጣ ማለት ነው። የሆነ በውስጥ የማይወጣ ምንድን ነው እሱ ማለት? ግልጽ አድርጊልን እስኪ። እሺ ግልጽ ታደርግልን ማለት እኔ ከዚህ በፊት ያው በልጅነት አለማስተዋል አንዳንዴ ማለት ችኩል ነኝ። በመቸኩሌ ደግሞ ብዙ ነገሮችን አጥቻለሁ ማለት ነው። አንዳንዴ በቃ በራሴ ስህተቶች በራሴ አለማስተዋል ህይወቴን ማበላሽቻለሁ ማለት ነው። ከአንድም ሁለት ወድቄያለሁ። ግን ያኔ ሁሉም ነገር ይፋ አልሆነልኝም። ሁሉም ነገር በሰዓቱ አልገባኝም። ግን አሁን ላይ ደግሞ ያ ነገር ስገባኝ በቃ ማለት ለምን እንደዚህ አደረኩ ለምን ብዬ ከራሴ ጋር እጣላለሁ፣ ራሴን እወቅሳለሁ፣ በራሴ እጸጸታለሁ እና በቃ ወደፊት ለመጓዝ ያስቸግረኛል ማለት በቃ ምንድነው የተፈጠረውን ነገር መስማት እንችላለን? ማለት በእርግጥ የተፈጠረውን ማውራቱ እንኳን አልፈልግም። እዚህ ላይ በፍቅር ዙሪያ በቃ አብዛኛው በፍቅር ዙሪያ ነው። ፍቅርም ትርጉሙ ሳይገባኝ ፍቅር ህይወት ውስጥ ገብቼ የማይገባኝ ቦታ በመገኘት የማይገባቸው ሰዎች በቃ የማያስፈልጉኝም ሰዎች መልፋቴ፣ መድከሜ፣ ጊዜ ማቃጠል፣ ራስን መጉዳቴ፣ ራስን መበደል። ግን አሁን በቃ ለራሴ ይቅርታ ማድረግና ራስን አሳምኜ ራስን ሆኜ መኖር አልቻልኩም። ራስን ሁላ አጥቻለሁ ማለት ነው። ግን አሁን ላይ ትንሽ በቃ ወደ ራሴ ስመለስ በቃ ወደፊት እንዳልሄድ ወደኋላ ይጎትተኛል። ያለፈ ህይወት ፊት ላይ ይመጣብኝና በቃ ወደፊት እንዳልሄድ እንዳልጓዝ ያደርገኛል። ከራሴ ጋር በቃ ጸጸት ውስጥ ይጸጽተኛ። ጸጸት ውስጥ በጣም ሰብሯል። በጣም ተጎታ የምር ግን በቃ ምንም መፍትሄ አላገኘውም። ከዛ ነገር ውስጥ መውጣት አቅቶኛል። የምር አንድ ነገር ላይ ነው ቆሞ ያለ አእምሮዬ ማለት ነው። ያ ነገር ላይ ብቻ ግን በቃ ማውራት ማለት እንዲህ ነው ብዬ መናገር እንኳን ሚዲያ ላይ አልፈልግም። ግን ከዛ ነገር ወጥቼ በቃ ደስተኛ መሆን እፈልጋለሁ። ያ ያለፈ በቃ ለማልመልሰው ነገር እዛ ላይ የቀነቀንኩ ራስን የጎዳው ከራስ ጋር የተጣለው ነው የመጣሁት። በቃ ማይድን ቁሱል ማለት ነው። አእምሮ የለም ቁጭ ብሎ አይዞሽ። ምንድን ነው የተፈጠረው? እሱን ንገሪን እስኪ ማለት ምክንያቱም አሁን ሳንሰማው አሁን ልንረዳሽ ብንሞክር አሁን ዝም ብሎ ንፋስ እንደመከተል ነው የሚሆነው እና ምንድን ነው የተፈጠረው የሚለውን ንገሪን እስኪ። ማለት በፍቅር ህይወት ውስጥ በፍቅር ነው። በነገራችን ላይ ፍቅር ህይወት ውስጥም ያው በራሴ ችኩል ሆኜ ማለት ቶሎ ብዬ ለፍቅርም ክፍት ልቤ በቃ ቶሎ ብዬ እሰጣለሁ፣ ቶሎ ብዬ በፍቅር እወርቃለሁ። ግን በቃ ከአንድም ሁለት ተጎድቻለሁ በፍቅር። ግን ደግሞ የጎዱኝ ሰዎች አይደለም ወቅሰው፣ ግን ራስን መወቅሰ። ምክንያቱ ስህተቱ ከኔ ጋር ነበረ። ቾክላለሁ በቃ ለሁሉም ነገር ፈጣኝ ነኝ። በራሴ ስህተት በራሴ ቸኩልነት ነው ሁሉም ነገር ያጣው ማለት ነው። ግን አሁን በቃ ከዛ መሞት ውስጥ መውጣት አልቻልኩም እኮ። ግን ለሰውም በአውራ ሰሆን ለን ፈርዶኝ ማንም የለኝ ማንም የለም። ቆይ ተረጋጊ። አሁን እንዲቀልሽ ነው ከውስጥሽ ካልተናገርሽው አሁን በደፈናው አይዞሽ ምናምን ብለንሽ ብትሄጂ ያው ነው እዛው ነው ራስሽ የምታገኘው። ምንም ለውጥ የለውም። ምንድን ነው ከማጋ ነው የፍቅር ህይወትሽ እንዴት ተጀመረ? እዛ ምንድን ነው የተፈጠረው የሚለውም በዝርዝር ንገሪን እስኪ። እሱም ማውራት አልፈልጉም። ግን እኔ የምፈልገው በቃ በአጭሩ ማለት የሆነ በቃ ከራስ ጋር የምትጣላ ከዛ ነገር እንዴት ነው መውጣት የሚቻልበት መፍትሄ እኮ እሱን እኮ ነው የምልሽ። አሁን ለመንገር መፍትሄ ምን እንደተፈጠረ አናውቅም። እንደው በደፈናው አይዞሽ በሉኝ ከሆነ የምትይን እንልሻለን። ችግር የለውም። እሱ ከብዶን አይደለም።
ግን ዝም ብሎ ደረቅ ነገር ነው የሚሆነው። ገብቶሻል? ግን ምን እንዳጋጠመሽ ብናውቅ አንደኛ ስሜትሽ ውስጥሽ ያመቅሽው ያፈንሽው ነገር ወጥቶ ስትናገሪ ለአንቺ ይቀልሻል። አይ መናገር አልፈልግም ካልሽ አናስገድድሽም፣ የአንቺ ምርጫ ነው። ግን የሚሆነውን ነው የምነግርሽ። አሁን ጸጸት ነው ውስጥ ያለው ብለሽኛል። ኦኬ፣ ከጸጸት መውጣት አለብሽ። ጸጸት አይጠቅምም፣ ፋይዳ የለውም። ጸጸት ሁል ጊዜ እዛው ቁጭ አድርጎ ነው ያስቀምጥሽ። ስህተት ከሰራሽ ይቅርታ ጠይቀሽ ወደፊት እልፍ ብለሽ መሄድ ነው እንጂ እዛው ላይ አንድ ህይወት ለምትኖሪ መቼ እንደምትሞች አታውቂም። ገብቶሻል? አንድ ህይወት ነው የምትኖሪ። እንዲህ ሆነሽ መኖር አይገባሽም። ዘላለም የምትኖሪ ቢሆን ኦኬ በቃ እሺ በዚሁ ቀጥልበታለሁ ምንም የሚለወጥ ነገር ስለሌለ ማለት አለብሽ። አሁን ግን መቼ እንደምትሞች አታውቂም። ሟች ነሽ። በቃ ነገም ሊሆን ይችላል። ሰው ከኖርኩ አይቀር ነገሩን እየተውኩ ውጤቱ ላይ ካለፈው ስህተቴ ዘንድሮ በማስተካከል ወደፊት በመራመድ ራሴን የተሻልኩ በማድረግ ከአምናው ዘንድሮ ወደፊት መጓዝ አለብኝ። ስህተት ማንም ሰው ይሰራል። ምናልባት አንቺ የሰራሽ ስህተት እኮ እንዲህ የሚያሳብር ላይሆን ይችላል። ለዛ ነው ብንሰማሽ ነገሮችን አመዛዝኖ ሀሳብ ለመስጠት አይከብደንም። ገብቶሻል አይደል? ግን አይ መናገር አልፈልግም ካልሽ እሱ የአንቺ ምርጫ ነው። አፍነሹ ከተቀመጥሽ ግን እውነቱን ለመናገር እንዲሁ ነው የምትኖሪው። አሁን ከኛ ጋር ከዚህ ትሄጃለሽ በቃ አይዞሽ ምናምን ብለንሽ፣ ግን ውስጥሽ ስላስቀመጥሽ እንደገና እያብሰለሰልሽ ነው የምትኖሪው። ምርጫው የአንቺ ነው። ግን በቃ መናገር ያልፈለግሽበት የራስሽ ምክንያት ሊኖር ይችላል። እሱን አናስገድድሽም፣ መግፋትም አንፈልግም። ሰው በራሱ ፈቃድ ነው ከውስጡ ያለው ነገር ማውጣት ያለበት። ግን በደፈናው ግን ምንም ስላልሰማን ጉዳዩን ጸጸት አይጠቅምም። አንዴው ስለምትኖሪው ነገር ጥለሽ ወደፊት መሄድ፣ ካጠፋሽ ይቅርታ መጠየቅ። ገብቶሻል አይደል? ልክ ከሆንሽ ደግሞ በቃ ዝም ማለት ነው። ዝም ብለሽ መሄድ ነው። ሁሉም ሰው ስህተት ይሰራል። ሁሉም ሰው አንዳች ስህተት ያልሰራ እዚህ ምድር ላይ የለም። እኔም አንቺም እሷም እዚህ ውስጥ የሚሰሙን ሁሉም ሰው የየራሳችን ስህተት ቢወራ ምናልባት ከቤታችን አንወጣም። ስለዚህ በዚህ በማመዛዘን ከዚህ አንጻር ከዚህ ነገር ውስጥ ወጥተሽ ህይወትሽን ወደፊት ለማራመድ ሞክሪ። ማንም ግድ አይሰጠውም ለአንቺ። ማንም እንዲሆነሽ በመኖርሽ ለአንቺ ግድ አይሰጠውም። የበደልሽውም ሰው ይሁን የሰራሽውም ስህተት ይሁን ምንም ለአንቺ የሚመጣልሽ ሰው የለም። ለራስሽ ህይወት ራስሽ ነሽ። ቆራጥ ውሳኔ ወስነሽ እንደገና ካልቆምሽ እቺ ምድር ለወዳቂ ሰዎች ቦታ የላትም። እንዲሁ እንዳለቀሽ ነው የምትኖሪ። ሰው ይቀጥላል፣ ህይወት ይቀጥላል፣ ሁሉም ሰው ወደፊት ይጓዛል። አንቺ ግን የዛሬ 5 ዓመትም እንዲሁ እያለቀሽ ነው የምትገኝ። ይህን አስቢበት። ተግባባ? ተገባብተናል። ግን በቃ ያው የእውነት ነው። ግን አመት ፈጅቶብኛል። ግን በቃ ያ ነገር ለንመቆም አእምሮ በቃ በራስ ነው የምጸጸተው። በቃ ጸጸቱ ነው ከውስጥ አልወጣ ይለኛል እኮ። ይዘሽዋል። እንዴት ይውጣ? ስህተቱ ያው በእርግጥ ብዙ ስህተት ነው አጠፋሁት። ስህተቶች በእርግጥ ከባድ ስህተቶችም አጥፍቻለሁ። ግን በሰዓቱ ያው ስንሳሳት ሁሉም ነገር ልጅነት ውስጥ ሆነ በቃ ሁሉም ነገር አይታይም። በቃ ትሳሳታለህ። ግን ተሳስተ ሁሉ ነገሩ ከረፈደ ደግሞ ነገሮቹ ሲገባ ስህተት ስታቅበት ያ ስህተት ደግሞ መልሶ ይጎዳል። በቃ ለምን ይሄ ነገር እንዲያረኩ ብላ ከራስ ጋር የምትጣለ ወይም ደግሞ ራስ የምትወቅሰ ነገር አለ አይደለ? ያ ነገር ደግሞ ይጸጽታል። ግን ጸጸቱ ደግሞ በጣም ውስጥ ሰብረ እውነት በቃ በጣም ነው ውስጥ ኔ ጎዳም። ግን ያ ጸጸት ከውስጥ ያወጥች በቃ እንደ ድሮ አሁን ሳትሳሳት ምንም ሳትጎዳ ውስጥ ኖርማል ነበረ፣ ንጹህ ነበረ። ግን ደግሞ ያ ነገር ውስጥ ደግሞ ከተሳሳትክና ልብ ከተሰበረ በኋላ በቃ ያ ነገር ውስጥን እየጎዳ ደስታን ሁሉ ነገሩን እያጨለመብህ ነው የሚሄደ። በቃ ህይወት አንድ ተመሳሳይ ነገር ላይ ነው የምትቆመው ማለት ነው። ልትሞች 1 ሳምንትን የቀረሽ ብትባይ አሁን በዶክተር ቢነገርሽ ምንድነው ቅድሚያ ማድረግ የምትፈልጊው? ማለት እንጃ አላውቅም። የምር አይሽ እያንዳንዳችን እኮ ምንሞትበት ቀን ስላልተነገረን ነው ደስ እያለቀስን እየባዘንን የምንኖረው። ግን ፈጣሪ ያውቀዋል ያንን ቀን። ፈጣሪ የዋለልን ትልቅ ውለታ ምንድን እንደሆነ ታውቂያለሽ? የምንሞትበትን ቀን ባለመንገሩ ማለት ነው። የምንሞትበትን ቀን አለማሳወቁ በቃ ትልቅ በቃ ማለት
በቃ ትልቅ ውለታ ነው። ምክንያቱም ቢነግረን ህይወታችን በሙሉ አጓጊ አይሆንም። ገብቶሻል? እያለቀስን በተራ ነገር አናሳልፈው። የምሞትበትን ቀን ካወቅን ቶሎ ቶሎ በቃ ጊዜው እየደረሰ እየቀረበ ሲመጣ ይሄን ላድርግ፣ ይሄን ልጨርስ፣ ይሄን ላድርግ፣ በዚህ ሊሆን የምናተኩረው በጣም ጠቃሚ የሆነ ነገር ላይ ነው የምናተኩረው። ስለዚህ አንቺ አሁን መቼ እንደምትሞቺ ስላላረጋገጥሽ ነው አንድ ቦታ ላይ ስታካርግሽ ቆምሽ። ዛሬ 1 ሳምንት 3 ቀን ነው ልሞቼ የቀረሽ ብትባይ ይሄ ጸጸት የምትባየው ነገር እርግፍ አድርገሽ ነው የምትተይው። በቃ ከንቱ እንደሆነ ታውቂያለሽ፣ ምንም እንደማይጠቅም። ስለዚህ እኔ የምመክርሽ ነገር አንደኛ ለሰራሽው ላደረግሽው በደል ተንበርክከሽ ፈጣሪሽን ይቅርታ መጠየቅ፣ ከውስጥሽ ተናግረሽ ማውጣት። ለእኛ እንኳን መግባት ነግሪ በቃ ብቻሽን ብቻ ሄደሽ ባዶ ጫካ የሚሆን ሜዳ ላይ አውሪው ይውጣ። ጊዜሽ ውስጥ ስታስቀምጩ ነው በሽታ የሚሆኑብሽ። ተግባባል? እንደዛ አድርጊ። እሺ፣ አመሰግናለሁ ስለ ምክር ያለ። እሺ፣ አመሰግናለሁ። መልካም። እሺ። አይ በቃ ስላልነገረችን አሁን እንዲህ ነው ማለት አንችልም። ምናልባት ቀላልም ነገር እኮ ሊሆን ይችላል። እሷን አሁን በጣም እንትን ያላሉት ነገር ግን በቃ መናገር ካልፈለገች በቃ አልፈለገችም። ማክበር ያስፈልጋል። እሱ ጊፍት ልስጣችሁ እስቲ እና መስገን አንድ ምክር ፈልጌ ነበረ። ግል ቴንኪ ሶ ማች። እሺ ንገሪ፣ ምን እንታዘዝ? ያለሁት ስደት ላይ ነው። ያኔ አንዳንድ ጊዜ ወደ 8 ዓመት ሆኛል ከመጣሁኝ እና ወደ ሀገር መግባት ስፈልግ ያኔ ይጨንቀኛል። ለምን እንደው አላውቅም። መግባት ፈልጋለሁ ግን ይጨንቀኛል። ምን ያህል ጊዜ ነው የሆነሽ? 8 ዓመት። 8 ዓመት በሙሉ አልሄድሽም? አልሄድኩም። ለምንድን ነው ያልሄድሽው? ያኔ እቃማ የለኝም ነበረ ለዛ ነው። እሺ ምንድን ነው የሚያስጨንቅሽ ነገር? እኔ እንጃ ላይ ሄዳሉ በዚህ ሆነ ወረላለሁ ከዛ አይሳካልኝም። በቃ ገንዘብሽን በአግባቡ አስቀምጠሻል? ያኔ የተወሰነ ማለትም ያን እንደ ሰው ትንሽም ቢሆን ቤት ምናምን አለኝ አልሐምዱሊላህ በራስሽ ስም። አዎ። ስለዚህ አሁን መቁረጥ ነው ያቃተሽ? አዎ። በቃ አሁን ቁረጪ። ከዚህ እንደወጣሽ ቁርጥ አድርገሽ የምትሄጂበትን ቀን ወስኝ። ቀን አይሞላም። እሺ ስደት ህይወት ላይ ስትኖሪ ዛሬ ነገ ስትይ አይሞላም፣ ይጎትትሻል። ውስን አድርገሽ አንዴ ሻንጣሽን ምናምን አዘጋጂና ለመሄድ ጣጣሽን ጨርሽና ቁርጥ አድርገሽ የምትሄጂበትን ቀን ወስነሽ እንቅስቃሴ ጀምሪ። በቃ እስካሁን ለመወሰን ውሳኔው መወሰን ነው። ገብቶሻል? መወሰን ነው። ስለዚህ አሁን ይሄ ምንም መርፌም አያስፈልገውም። ምንም በቃ አይምሮሽን የምትሄጂበትን አስገዳጅ ምክንያት ማሰብ ብቻ ነው። አሁን አንቺ 8 ዓመት ሰርተሻል፣ ቤት ሰርተሻል። ቤትሽ ውስጥ ማን ሊኖርበት ነው? አንቺ ሰው ሀገር እንደወጣሽ ብትቀሪስ? የሰው ልጅ እኮ ተሰባሪ ነው። ወጥተሽ ብትቀሪስ? አንቺ የለፋሽውን ሌላ ሰው ይኖርበታል። ይሄ ትክክል ነው አይደል? በቃ ቤትን የመሰለ ነገር ከሰራሽ በቃ እኮ ትልቁ ነገር እኮ አድርገሽዋል እኮ። አሁን ሰው እኮ ቤት ነው አይደል የሚቸግረው ለመኖር? በኪራይ ቤት መኖር በቃ ቤት እኮ መኖሪያ ቤት ያለው ሰው በቃ እኮ ከዚህ በላይ እኮ ምንም እኮ የሚያስፈልግሽ ነገር ምንም ስሪ ምን ዞሮ መግቢያ የራስሽ የሆነ ቤት ካለሽ ሌላውን ነገር ሰርተሽ ታመጪዋለሽ። ሂጂ። ሞትም እኮ አለ፣ መታመም አለ፣ ችግር አለ። ዛሬ ስትነገር ስትግደረደሪ ችግር ይፈጠርና የልፋትሽ 8 ዓመት ልፋትሽ ገደል እንዳይገባ ቢኬርፉል። ሄደሽ ኑሮሽን ኑሪ። ዛሬ ኑሪያት። እኔን ከጠየቅሽኝ ምሳሌ ብሰጥሽ አሁን እዚህ ጋር ከአንቺ ጋር ቁጭ ብዬ ምንም የማስበው ነገር የለም። እውነቱን ነገር ካልሽ ጭንቅላቴ ባዶ ነው ማድረገው። ቤት ሰርቼ ገንዘብ ቆልዬ መኪና ገዝቼ የሆነ ብር ድርጅት ከፍቼ ምናምን እሱም በጊዜ ደስ አደረገው። ስደርስበት ሳሳካ ይሆናል ብዬ ላወራ ይችላል።
ዛሬን ሳልኖር ግን ስለ ነገ የምጨነቅ ከሆነ ነገ ላይ እኮ ምናልባት እኔ የለውበትም ይሆናል። ነገ ገና የሚመጣ ነው። ምናልባት የኔ እቅድ ብዙ ነገር ደርድሬ ማለት ነው። ግን ፈጣሪ ሲያየው ኑሬን ስለሚያውቀው ወደፊቴን ሲያው እዛ ህይወት ውስጥ እኮ የለውበትም። ምናልባት ሩቅ ሀሳቢ ቅርብ አዳር ይሆናል ነገር ሊሆን ይችላል ማልፈው ሰው አሁን ላጣጥመው ኑሬ አሁኔን ካጣጣምኩት በኋላ እና ልክ ከኖርኩት በኋላ ከዛ በኋላ ሌላውን ነገር ደግሞ ከዛ በኋላ የሚቀጥል ነገር ነው። አንቺ ሰው ሀገር ሆነሽ ለመሄድና ላለመሄድ እየተጨነቅሽ ነው። ታመሽ መተኛት አለ። ልታጭው ትችላለሽ። ሁሉንም ነገር ዶጋመር ሊሆን ይችላል። ኑሪው ሄደሽ አጣጠሚው የሰራሽበት ቤት ውስጥ እቃ ምናምን አስገብተሽ ሰላማዊ እንቅልፍ ተኝበት። እስቲ ሄደሽ ብለሽ ተኝበት እስቲ አንድ ቀን እንኳን የልፋትሽን በቃ 8 ዓመት የገነባሁት የልፋቴ የድካሜ ብለሽ እንደው ፍራሽ አንጠፈሽ እንኳን የሳር ፍራሽ እንኳን እዛ ላይ ተኝ። እሱ ነው ትልቁ ሰክሰስ። አይሽ እንጂ ገንብተሹ ብቻ አንቺ ሰው ሀገር ነሽ። መሀል ላይ መቅረት የሚባል ነገር አለ። አሁን ገባሽ? አመሰግናለሁ ወንድሜ። አሁን ተወስኛለሽ። እሺ አብዛኞቻችሁ ስለ ነገር ቁጭ ብላችሁ ተጠባችኋል፣ ተጨንቃችኋል። ወይ ትላንትና ያላችሁ ወይ ትላንትና ላይ ናችሁ ወይ ነገ ላይ ናችሁ። በእርግጠኝነት አብዛኞቻችሁ ነገ ላይ ካልሆናችሁ ትናንትና ላይ ናችሁ። አብዛኞቻችሁ ትናንትና እንዲያርጌ እንዲተፈጥሮ እንዲሰርተውኝ እንዲክደውኝ እንዲበድለውኝ እንዲፈርሶብኝ እንዲህ ተጨናንቄ ጠፍቶብኝ ፈርሶ ገደል ገብቶ ምናምን። እሺ ትናንት ላይ ደግሞ ካላልሆናችሁ በእርግጠኝነት ወፊት ላይ ናችሁ። ነገ ላይ እንዲህ ይሳካ ይሆን እንዲህ ላርግ እንዲህ ልስራ እንዲህ ልገንባ። ዛሬንስ እንዴ እግዚአብሔር የሰጠኝ ዛሬ ነው ጋይስ፣ ዛሬ ነው የሰጠኝ። ነገር ለእሱ አሳልፌ ይሰጥና ዛሬ እኖራለሁ። አሌክስ ቦንጆርኖ ጤና ይስጥልኝ። በጣም የሆነ ልጅ ነበረ 4 ዓመት ነው የተዋደድነው። በምን ተዋወቃችሁ? ካምፓኒ ውስጥ እንሰራ ነበረ፣ አንድ ቤት አንድ ግቢ ማለት ነው። ቆይ አንዴ ኮይን ላስቀምጥላችሁ እስቲ። ከዛ አብረን እየኖርን ፓስፖርቴን አሳደስኩኝና ለመሄድ ወሰንኩኝ። እሱም እየገፋፋኝ ነበረ እንዲሄድ ማለት ነው። አንቺ ሂደሽ እዛ ትጠሪኛለሽ ምናምን ብሎኝ ማለት ነው። አይ ግን እንዴት እንደተዋወቃችሁ እኮ አልነገርሽም። ካምፓኒ ውስጥ ነው የተተዋወቅነው፣ ፍራሽ የቻይና ግቢ ውስጥ ማለት ነው፣ ደብረ ዘይት አገር ቤት። እሺ አገር ቤት። እኔ የቻይና ምግብ ነው ማዘጋጀው፣ እሱ ደግሞ ፍራሽ ላይ አላፊ ነው ያሰራል። እሺ ከዛ ተዋውቀን በቃ ብዙ ጊዜ ቆየን። 4 ዓመታችን ነው አሁን። 4 ዓመታችንን ጨርሰናል። ወደ 5 እየሄድን ነው። ከዛ በቃ በጣም እወደዋለሁ በጣም፣ እሱም ደግሞ እንደሚወደኝ ያውቃለሁ። ፓስፖርቴን አሳደስኩኝና ለመሄድ ወሰንኩኝ። መጀመሪያ ቤይሩት ሂጄ ነበረ። ከዛ በቃ ይገፋፋኛል ሁሌ ወደ አረብ ሀገር እንዲሄድና እሱን እንድጠራው ወደ ራሱ እንድጠራው ይገፋፋኛል። እኔ መሄድ ባልፈልግም እሱ ይገፋፋኛል። ከዛ መጣውኝ። ስመጣ ካልጠራሽኝ አለኝ፣ ስራ ፈልጊልኝና ጥሪኝ አለኝ። ከዛ ወደ ራሴ ማለት ነው፣ እዚህ አረብ ሀገር ኳተር ነኝ። እሺ ከዛ ሰዎቹን ስጠይቅ ለወንድ ስራ የለም ለሴት ካልሆነ ምናምን አሉኝ፣ ጠይቄ ማለት ነው። ከዛ እና ምን ይሻላል ምናምን፣ አንቺ እኔ መምጣቴን ስለማትፈልጊ ነው እንጂ ስራ አይታጣም። እኔን ለመጥራት ብፈልጊ ስራ ይኖራል፣ አውቀሽ ነው እኔን ለመጥራት አልፈለግሽ ምናምን አለኝ። ከዛ ሴትዮዋን ጠየኳት። ከዛ ሴትዮዋ አለ ግን አሪፍ ስራ አይደለም፣ ግቢ መንገድ መጥረግ ምናምን ይገኛል፣ ጠይቄ ነግርሻለሁ አለችኝ። ተደስቼ እሺ ብዬ ነገርኩት ለሱ። ከዛ ወደ 15 ቀን ምናምን ቆይታ ውይ አጣው እኮ ያኛውን ስራ ምናምን አለችኝ። ከዛ አጣች በቃ ምናምን ብዬ ነገርኩት መልሼ። ስራው ምን ነበር? እዛው ነበረ አንቺ ጋር? እኔ ጋር ሳይሆን መንገድ መጥረግ፣ ያኔ የዚህ ሀገር መንግስት ነው መሰለኝ የሚቀጥረው፣ ለዛ ነው ያለችኝ ሴትዮዋ። እሺ
ቆሻሻ ማንሳት ምናምን ይገኛል እና አበባ እኩል አድርጎ መቁረጥ ይገኛል ምናምን ብላይ ነበረ። ግን ከተገናኙ አሰራም ብላ ይሁን አላቅም እምቢ አለች። ሀሳቧ ቀየረች። ገባክ? እሺ ከዛ በቃ ሴትዮዋ እምቢ ብላለች። አንተ ብር ካለ ፕሮሰስ ጀምርና ሌላውን ደግሞ እኔ እችላለሁ፣ ችግር የለውም ከሆነ ምናምን አልኩት። ትክደኛለች ብለሽ አታስቢ፣ እኔ መቼም ቢሆን አልከዳሽም ምናምን አለኝ። እሺ በቃ ባለክ ብር አንተ ፕሮሰሱን ጀምርና ሌላውን ለእኔ ተው፣ ወደ ዱባይም ቢሆን ወደ ሳውዲም ቢሆን ትሄዳለህ፣ እኔ ጋ ባይሆንም ምናምን አልኩት። ከዛ እሺ ብለን እየተነጋገርን እያለ በፊት ሌሊቱን ሙሉ እያወራኝ ውሎ ቀኑን ሙሉ እያወራኝ ውሎ በቃ እንደዚሁ ነበር የምናወራው። አሁን ግን በአንድ ሰዓት ላይ ኦንላይን ላይ ገባና አሰላም አለይኩም ይለኛል። ከዛ በኋላ በሁለት ሰዓት ላይ ከኦንላይን ላይ ወጥቶ ይተኛል። ሊሆን ምን አውቃለሁ እኔ። አሁን በቃ ጭራሽ ራሱ እያናገረኝ አይደለም። ከዛ ከስራ ውጤት በኋላ ማለት ነው። ከስራ ውጤት በኋላ በቃ አንቺ አልፈለግሽም እኔን ወደ ራሴሽ ለመጥራት እኔን አልፈለግሽኝም እና በቃ ጭራሽ አልፈልግኝም እኔ ወደ አረብ ሀገር እንዲሄድ ምናምን አልኩት አለኝ። ከዛ ወይ በቃ ተውና አልኩት፣ ተውና እኔም ልጨርስ ነው ኮንትራቴን ጨርሼ አሁን ይበቃል፣ በቃ ወደ ሀገሬ ገብቼ እቀመጣለሁ። እኔ እቃውንም ቤቱንም ተረክቤክ ተመልሰ ትመጣለህ። አንተ ስትመጣ ደግሞ እኔ ቤት እቀመጣለሁ እቃውን ተረክቤክ ምናምን አልኩት። እቃ አለን፣ በስልክ ዘመዶቻችንን አስተዋውቀን ተጋብተናል። በቃ እንደ መጋባት ነው። ከዛ አሁን ይኸው በቃ ጭራሽ አያናግረኝም፣ ኦንላይን ላይም የለም። በቃ ጭራሽ አያናግረኝም። ግን በጣም ነው የቆየ ነው አብረን፣ በጣም ነው የቆየ ነው። እኔም በጣም ነው የምወደው። ምን እንደሆነ ብቻ አላውቅም። ምን ያህል ጊዜ የሆነሽ አሁን አንቺ እዛ ከሄድሽ? እኔ አንድ አመት ተኩል ነኝ። አሁን ምንም አያወራሽም? አውርታችሁም አታውቁም? ምንም አያወራኝም። ይኸው 15 ቀናችን ነው። ቢያወራኝም 2 ድምፅ ብቻ ነው የሚይዝልኝ፣ ከዛ በላይ አይይዝልኝም። አሁን ደግሞ ጭራሽ ራሱ ዘግቶኛል። በቃ ከ15 ቀን በኋላ ጭራሽ እያናገረኝ አይደለም። ማታ ነው የገባው፣ ኦንላይን ላይ ገብቶ በተለመደው ሰዓት ወጣ ከኦንላይን ላይ ማለት ነው። እሺ ምንም ነገር በቃ አያወራኝም። ይሄ ነው ያ ነው አይለኝም። የውስጡን አይናገረኝም። የሚያስበውን ነገር አይናገረኝም። ስለ ቤተሰቡ አይናገረኝም። የኔም ቤተሰብ ሁሉንም ያውቃል። አሁን ምኔንም ዘር ማንዘሬን ሁሉ ያውቃል። እኔ ግን የእሱ ምንም ነገር አላውቅም። ምንም በቃ እንዲሁ ነው ተነጋግረን አንድ ቤት የገባ ነው። ለዘመዶቻችን አሁን እሱ የሚሰራው ስራ አለ። ቀን ስራ ነው የሚሰራው። ቀን ስራ ነው የሚባለው። እዛው ካምፓኒ ነው የሚሰራው። እስካሁን እዛው ነው ያለው። እሺ አሁን ምንድን ነው የምትፈልጊው አንቺ? ይሄ ይወደኛል ወይስ አይወደኝም ነው? ያኔ ምክርህን ፈልጌ ነው። እሺ ሚዩት አድርጊ የማይሰጠኝ ከሆነ እሺ። እሺ ጋይስ ምንድን ነው ተዳከማችሁ? አሁን እስካሁን 166 ሰው ነው የወሰደው ኮይን። በአንዴ 955 ምናምን የገባው ሜምበሩ። አባርጉና ብዙ ታባረጋችሁት መጠን ስከፍቱ ሳጥኑን ይሰጣችኋል ከላይ። ምን መሰለሽ፣ አንደኛ ጥቅምን ተመርኩዞ የሚደረግ የፍቅር ግንኙነት በሽታ ነው የሚሆንሽ። ገብቶሻል? ከዛ ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ አንደኛ ነገር አንቺ ስራ ፈልጊልኝ ወደ ኳታር አምጪኝ ብሎሽ ስላልቻልሽ እየዘጋሽ። ስለዚህ የሰውዬ ጥቅም ነው የሚፈልገው ከአንቺ። አላማው አብሮ ማደግ አይደለም። አላማው አብሮ ማደግ ቢሆን አንቺን በዛ መንገድ አይደለም ሚዳኝሽ። በቃ አልሆነም ማለት እሱ ስራውን ይሰራል። ወንድ ልጅ ነው ጠንክሮ ሰርቶ፣ አንቺ ከዛ ስትመጪ እኔ እንዲሰርቼ እንዲያዘጋጅ እጠብቅሻለሁ አንቺ እዛ ስሪ ብሎ ስለማለት ነው የሚያወራሽ። ስለዚህ አሁን አንቺ ቆፍጠን በይ፣ አትጃጃይ። ምንም ያደረግሽው ነገር የለም እንደ አንቺ ገና ለገና ከፍለሽ ወደ ኳታር ስላልወሰድሽው እሱ አንቺን በ4 ነጥብ ከዘጋሽ ጥቅም ነው ይፈልግ የነበረው ማለት ነው ከአንቺ። ሰዎች የሆነ ነገር ጠይቃችኋቸው ያንን ነገር ከእናንተ ሳያገኙ ሲቀሩ ከዘጓችሁ ከእናንተ ጋር የነበሩት ለዛ ነገር ሲሉ ነበር ማለት ነው። ሌላ ፖይንት የለም። ስለዚህ አሁን አንቺ የጻፍሽ ምናምን እየደወልሽ እንትን አትበይ፣ አትጃጃይ ማለት ነው። ምንም የሚያረግሽው የሰራሽው ጥፋት የለም። ገብቶሻል አይደለም?
ስለዚህ እንትን በስራሽ ላይ አተኩሪ። እስቲ ዝም በይው እስቲ ምን እንደሚሆን። ጭራሽ ካላናገረሽ እሱ የራሱ ህይወት አለው ማለት ነው። ከአንቺ ጋር የነበረው ዝም ብሎ ወይ ካታር እስክትወስጂው ድረስ ነበር ማለት ነው። ስለዚህ ገና ባላገባሽው አየር ላይ ባለ ህይወት ምክንያት ሰላምሽን አትጪ፣ እንቅልፍሽን ተኚ፣ ሰላምሽን አገኚ፣ ስራሽን ስሪ። ፍቅር ነው እንጂ ትዳር አይደለም። ይሄ ትዳር ቢሆን አዎ ትዳር ነው፣ ዝም ብለሽ በአንድ የምትተይው ጉዳይ አይደለም። እና ደግሞ አሌክስ ብዙ ጊዜ ከሴቶች ጋር ሲሄድ ምናምን አቅፏቸው እየተላፋቸው እየሄደ እዛው አገር ቤት እያለውኝ እየተላፋቸው አስፋልት ላይ ሲሄድ ሁሉ ብዙ ሰው ፎቶ አንስተን ልንልክልሽ ብለን ፎቶ አንስተሽ ልናሳይሽ ብለን እኮ ተውን፣ ባልሽ እንደዚህ እንደዚህ ነው እኮ አንቺ ተጋብተሽ አለደለ ተጋብታቸው አለደለ ለምንድን ነው እንደዚህ የሚሆነው ምናምን ሲሉኝ እኔ ሰምቼ እንዳልሰማ ሲሆን ምን እንዳለኝ ታውቃለህ? ስጠይቀው የጓደኛዬ ሚስት ናት ቤት አደርስልኝ ብሎኝ እንደ እህቴ አርጌ ነው ይዣት እየገባው የነበረው እንጂ ምንም ነገር የለኝም ምናምን አለኝ። እና አሁን 200,000 ብር ብቻ ነው ያለኝ። በ200,000 ብር ምንድን ነው ማድረገው ምናምን አለኝ። በሱ ራሱ ፕሮሰስ ጀምርና ችግር የለውም ምናምን ብዬው ነበረ። እሱ አሁን ብር ነው የሚፈልገው በቃ ከኔ ማለት ነው። አንቺን ተማምኜ ነው ፓስፖርት ያወጣሁት ምናምን አለኝ። አንቺ ስላለ አሁን አንቺ እሱ የሚልሽን ነገሮች በሙሉ አትስሚ። ሰው ሀገር ነው ያለሽ፣ እንዳትሸወጂ። እኔ እናት መጠቀሚያና መሸጋገሪያ ሊያረግሽ ነው ሰውዬ። አታርጊ። እድሉ ራሱ ብታገኝ ከፍለሽ አትወሰጁ። ባልሽ አይደለም ይሄ ሰው ራሱ ሰርቶ ያገኝ። እሱ ሰርቶ ሊያስተዳድርሽ ሲገባ አንቺ የእሱ ጧሪና ደጓሚ ልትሆኝ አትችይም። ገብቶሻል? ሰው ተረጋግተሽ በማስተዋል ተራመጅ። እሺ እሺ አሌክስ አመሰግናለሁ። እድሜ ኖርልን፣ ክፉ አይንካክ። አሜን አሜን። አመሰግናለሁ። እሺ እግዚአብሔር ያለ እስከ ዛሬ አጥፍቼ ነበር ማለት ነው። እኔ ጋይስ እዚህ ቤት ማለት ነው አንድ ቃል መገባላችሁ ነገር ከዚህ በኋላ ለሚንበር ምንም እንዳትጨናነቁ። እኔ ራሴ እሰጣችኋለሁ ጊፍት። ገብቷቸዋል። 1,000 ምክር ታማክራለህ መሰለኝ። ስሰማክ ነበር ቁጭ ብዬና ምክር። ያው እኔ ኤርትራዊ ነኝ። እናም ከወጣው ከሀገሬ ወደ 8 ዓመት ሆኖታል። እናም 8 ዓመት ሆኖኛል። ከኢትዮጵያ ውስጥም ነበርኩኝ ለ5 ዓመት። አሁን ገና ነው የገባሁት ወደ ኤሮፓ እና እንትን ፈልጌ ነበርኩ ስለ ዛሬ እንኖራት ስትል ነበርና ወደ ሀገሬ ምናምን አይደለም መግባት የፈለጉት። እኔ ትንሽ አግብቼ ያለውና ከባሌ ጋር ባሌ አሁን ልጅ ይፈልጋል። እዚህ ኤሮፓ ሀገር ደግሞ ልጅ ለማስመጣት ትንሽ ከበድ ይላል ማለት ነው። አሁን ገና ነው የተጋባ ነው። ለዛ አሁን ጥያቄ ምንድን ነው? አሁን አንተ በምትልበት አንደበት ሁሌ ባሌ ይለኛል፣ ዛሬ እንኖራት ምናምን ነገር ይለኛል ማለት ነው። እኔም እንደዛ ነው የማስበው። ግን አንዳንዴ ደግሞ እዚህ በተለይ ስታየው አሁን ያገቡ የወለዱ ምናምን አሉ የኔ ጓደኞች ምናምን፣ እነሱ ሳያቸው ትንሽ እኔ ክላስ ቋንቋ ምናምን መማር አለብኝ ገና አዲስ ነኝና ለዛ አሁን እነሱን ሳያቸው እንደኔ አዲስ መጥቶ ያገቡ የወለዱ ማለት ነው ትንሽ ከበድ ይላቸዋል ከልጅ ጋር ምናምን። እና እኔም እነሱ ሁሌ የሚመክሩኝ ምክር ትንሽ አንቺ ተምረሽ እንትን ብለሽ ምናምን ብትወልጂ ምናምን ይሉኛል። ያው ልጅ ከእግዚአብሔር ነው፣ ግን በዛውም እኛ ትንሽ እቅድ እንትን ማለት አለብን። ይቅርታ ለአማርኛ ይሄ ትንሽ እኮላጠፋለሁ። እና አሁን ያንተ አንደበት ሰምቼ ነው እና እንደዚህ ሲሆንስ ዛሬ ነው መኖር ያለብን ወይስ? ትንሽ ያልገባኝ ነገር አሁን ጓደኞችሽ ጋር ነው አንቺ ራስሽን ኮምፔር እያደረግሽ ያለሽ? አዎ ስልክ አንድ አይነት ኑሮ ነው የምንኖረው።
አሁን የእነሱ ምንድን ነው ዲስአድቫንቴጁ ብለሽ የምታስቢው? አሁን እንደዛ መኖራቸው ለውጥ የለም። አንድ አይነት ቦታ ላይ ናቸው ወይ ከዚህ ሀገር መንግስት እገዛ ያገኛሉ ምናምን። ያ ከልጅ መውለዳቸው ጋር ይገናኛል ብለሽ ታምኛለሽ? አዎ በደንብ። ባይወልዱ ምንድን ነው ሊፈጠር የሚችለው? ምን የተለየ ነገር ይፈጠራል ባይወልዱ? ባይወልዱ ሳይሆን አራርቆ ቢወልዱ ወይ ትንሹ ቢቆዩ ምናምን እዚህ ያለው ሲስተም ቢያንስ ያጠኑታል፣ ይጀምራሉ ስራቸው ምናምን። ቢያንስ ለልጁ ራሱ የተሻለ ነገር ይሆንለታል ብዬ ነው የማስበው። ስለዚህ አሁን ለባልሽ ምን አልሽው አንቺ? እኔማ አልወልድም አላልኩም፣ ግን ቢያንስ ጊዜ እንትን ማድረግ አለብን፣ ማቀድ አለብን። እሱማ ማቀድ አለባቸው። አንቺ ምንድን ነው እቅድሽ? ለምሳሌ አንቺ የኔ አሁን ቢያንስ ለ1 አመት መቆየት። እሱ ምንድን ነው ፍላጎቱ አሁን? ስለዚህ አሁን ምንድን ነው የፈለግሽው አንቺ? አሁን ወደዚህ ያመጣሽ ጥያቄሽ ምንድን ነው? ጥያቄማ አሁን በእንደዚህ አይነት ጉዳይ ሲሆንስ፣ ቆይ ዛሬ ነው መኖር ያለብን? አሁን አንተ የምትለውን ልክ አባባል እሱ ስለሚለኝ ነው እኔ አንተ ጋር የመጣሁት። እና አሁን ዛሬ እንኑራት ስትል ወደ ሀገር እንደመሄድ አንጻር ነው ወይስ በሁሉም ሁኔታችን ላይ ነው ዛሬ መኖር ያለብን? እሺ ሚዩት አድርጊና አዳምጪኝ። አሁን ይሄ የትዳር ጉዳይ ነው፣ ገብቶሻል? ምክንያቱም አንቺ ብቻሽ የምትወስኙ አይደለም። አዎ ነው ማቀድ አለብሽ። ልጅ ዝም ብለሽ እኮ አሁን 1 አመትን ብትቆይ እኮ ለምሳሌ አሁን ብትጸንሽ እኮ ሁናቱ ልጅ አደለ ሰው ጊዜ ይወስዳል ራሱ። ልጅ ነዋ፣ ስለ ሰው ነው እያወራን ያለ ነው። ድምፄ ይሰማችኋል አደለ ጋይስ? ድምፄ ይሰማል አይደል? ይሰማል። እሺ ስልክ ገብቶ ስለነበር ነው። ስለዚህ አሁን አትወልጂው። ዞሮ በአንድ ጀንበር የሚፈጠር ነገር ስላልሆነ ራሱ ፕሮሰስ አለው፣ ጊዜ ይወስዳል። አሁንም ቢልሽ እሱ አንቺ 1 አመት ብትይ ከሀሳቡ ማስታረቅ እኮ ትችላላችሁ። ብዙ እኮ አልተራራቃችሁም። በዚህ ምክንያት ጸብ መፈጠር የለበትም። አንደኛ የባልሽ ፍላጎት ያ ከሆነ የእሱንም ፍላጎት ማክበር አለብሽ። ልጅ እኮ ጸጋ ነው። ልጅ እኮ እድል ይዞ ይመጣል ይባላል አይደል? እንግዲህ የወለደችው ሰዎች ሀሳብ ስጡበት እዚህ ላይ። ልጅ ሞር በረከት ይዞ ይመጣል ይባላል። ብዙዎቹ እንግዲህ ማውቃቸው የወለዱ ሰዎች ከወለድኩ በኋላ ሞር ስራ የተስተካከለ፣ ያላሰብኩትን ነገር አገኘው፣ አዲስ ነገር በህይወቴ ውስጥ መጣ የሚሉኝ ነው በአብዛኛው። እንግዲህ ከ170-80% ፈጣሪ ልጅ ሲሰጥሽም ደግሞ ዝም ብሎ አይደለም እኮ። ልጁ ራሱ ምን ይዞ ይመጣል? የራሱን ደግሞ እድል ይዞ ይመጣል። የአባባልም አይደለም፣ እኔ በብዙ ሰው ስላየሁት ነው የምልሽ። ስለዚህ ልጅ መውለድ ማሰብ በጣም ጥሩ ሀሳብ ነው። ዘርን ስለመተካት ነው እያሰብሽ ያለሽው። ፈጣሪ ደግሞ ያንን ነገር ሲሰጥሽ ዝም ብሎ ስለሚሰጥሽ ልጅ ሜዳ ላይ ምናምን አይተውሽም። ነገሮችን ደግሞ ሞር ውብ ያደርግልሻል። ከዛ በኋላ ስራሽ ይስተካከላል፣ በረከት ብትሰሪ ይበዛል። ስለዚህ ልጅ መውለድሽ ህይወትሽን ወደኋላ አይጎትተውም። ስለዚህ ሀሳባችሁን አስታርቁት። እሱ አሁን አለ፣ አንቺ 1 አመት አልሽ። ግማሽ መንገድ ነው፣ ግማሽ መንገድ ነው። ችግር የለውም። አሁን አለሻል አንቺ ምናልባት 1 አመት አልሻል፣ በቃ 4 ወር ምናምን በይው። እሱም ያንንም በቃ እኮ ብዙ እኮ አይደለም እኮ። ምክንያቱም አሁን 1 አመት እኮ ይፈጃል እኮ አይደለ? አንድ ልጅ ብትጸንስ አንዲት ሴት አትሊስት 9 ወር ነው ያ ልጅ እስክትወልድ ጊዜ የሚወስድባት። ስለዚህ ብዙ የተጋነነ ልዩነት አይደለም ያላችሁ። የሀሳብ ልዩነታችሁን አጥብቡና ተግባቡ። አንድ ልጅ ብትወልጂ ቀጣዩን ልጅ ለመውለድ እናቅድ የሚለውን ሀሳብ ላይ ሞር ቁጭ ብላችሁ ዲስከስ ማድረግ እሱ መጥፎ አይደለም። ምክንያቱም ዝም ብላችሁ ያለ ፕላን የምትወልዱ ከሆነ ምንድነው የሚፈጠረው? ከባድ ነው የሚሆነው። ልጅ እኮ በልጅ ብትከበቢ እኮ ደስ ይልሻል እኮ አይደል?
እንዳለ በቃ ልጆችሽ በስቶ እንዲህ የተንጫጩ ምናምን እንትን ብታይ እኮ ግን ከወለድሻቸው ደግሞ ኃላፊነት አለብሽ እና ለሚወለደው ልጅ እንዴት ነው አቅሜ ምናምን የሚለውን ማሰብና ማቀድ ትክክል ናችሁ። ግን አሁን አለም አሁን ገና መጀመራችሁ ነው ህይወትን ሰው ብትወልዱ አሁን ሞር ህይወታችሁ ያሳምረዋል። አስቢበት በዚህ መንገድ። እሺ ቴንኪው፣ አመሰግናለሁ። እሺ አመሰግናለሁ። በዚህ ጊዜ ወንድ ልጅ አረገዝኩልህ ስትይ ለእኔ አልፈልግም ይቅርብኝ ብሎ ቲሸርቱን ሳይለብስ በቦዲ የሚሮጥበት ዘመን ላይ ልጅ እንውለድ ብሎ እንደዚህ የመረጡ እንቅስቃሴ የሚያደርግን ወንድ መሸለም ነው እንጂ ያለባችሁ ጓድ ሜዳሊያ ነው እንጂ መሸለም ያለ አስቸጋሪ እኮ ነው። ወንዶች ጥሩ ስንሆንም መከራ ነው፣ መጥፎ ስንሆንም መከራ ነው፣ ስንፈልግም መከራ ነው፣ ሳንፈልግም መከራ ነው፣ ስንክድም መከራ ነው፣ ስናምንም በምንም መልኩ ወንድ ልጅ ጥሩ ሆኖ ሊታይ የማይችል ፍጡር ቢኖር ወንድ ልጅ ነው። ለመከራ ሲፈጥረን እንዲሁ ምንም ብታረግ እቺ ዓለም አይጠማትም። በቃ የወንድ ልጅ ስራ ምን ነው አይጠማት ጭራሽ። አሁን እንውለድ ማለት በጎ ሀሳብ ነው እና እሷ ግን ነው እያለችው ነው እና ትዳር ላይ እንደዚህ አታርጉ። ኃጢአትም ነው ባይዞ መከልከል እንደዚህ ሀሳብን ጥሩ አይደለም። ፍቅረኛ ነበረኝ። ፍቅረኛ እንደው ዝም ብሎ ከሱቅ የሚገዛ ጉዳይ እኮ አለ። የት ተዋወቃችሁ? እንዴት ተዋወቃችሁ? ልክፍቱ እንዴት ያዘሽ የሚለውን ጀምሮ ነገሪ። በቤተሰብ ነው መጣ። በቤተሰብ እንዴት ተዋወቃችሁ? ያኔ ቁጥሬ ከሰው ላይ ወስዶ በኦንላይን ነው በይሞ እሷን ብንገምተው አናውቅም። በኢሞ መጣ። ምን አለሽ? በኢሞ መጥቶ መጀመሪያ ቀን እንዴት ነሽ? ደህና ነሽ? ይሉናል። ምን አልሽው? ከዛ እንጂ ከዛ እኔም ደህና ነኝ አልኩት። ከዛ ለትዳር ነበር የፈለገኝ። እኔ በዛ ሰዓት ኮንትራት ነበርኩ። ከዛ ኮንትራት መዳም ቤት 2 ዓመት ጨርሼ ሲወጣ ልንገባ ነበረ። መቼ? ቆይ እኔ እኮ እንዴት ነሽ ደህና ነሽ የሚለው ላይ ነው ስታክ ያደረግኩት። አንቺ ስለ መጋባት ሄደሻል። መቼ ተግባብታችሁ ነው ስለ ጋብቻ ያወራችሁ? እዛም ሰዓት ተገባብተን ነው። የሀገሬ ልጅ ነው። ወዲያው ነው ስለ ትዳር ማውራት የጀመራችሁት? አሁን ገና ሲሆን ለትዳር ነው የፈለገ። እሺ ኤርፎኑን አውጪው። ቆይ እኔ እናት ኤርፎኑን አውጪው። እሺ ይረብሻል። ኤርፎን አላረኩም። እሺ ንገሪን እንደሱ። እሺ ከዛ እያወራን 2 ዓመት ሙሉ እያወራን ነበረ። እኔ ኮንትራት ቤት ስላለው በስልክ ነው ዝም ብለን የምናወራው። እሺ ያኔ በዛኑ ሰዓት ነው የተግባባ ነው ማለት ነው። ኦኬ። ከዛ አሁን 2 ዓመት ጨርሼ ወጣሁ ነው። ከዛ እንገባለን ተባባልን። እሺ ተባባልን። ከዛ ደግሞ አሁን ደግሞ እንገባ ስለው ጊዜ ያኔ ቀን ይዘን እዚሁ ሆነሽ ነው ገባበት። እሺ ያኔ ቀን ይዝብኛል። 2 ወር ይላል። 1 ወር ጠብቂኝ ይለኛል። እንዴት ነው ለመጋባት ያሰባችሁት ማለት? አንቺ እዚህ ነሽ አይደል? እሱም እዚህ እኮ ነው። እዚህ ነው እንዴ? እሱ እሺ እዚሁ ነው ለመጋባት ያወራሽ ያለሽው? እሺ
ከዛማ አሁን ያኔ ሁለት ወር አንድ ወር ስለሚለኝ ግራ ተጋብቼ ነው የጠየቅኩት እንጂ ምንድን ነው ምን ላድርግ ነው ነው? እሺ ሚዩት አድርጊ እስኪ። በአካል ተገናኝታችኋል? ሄሎ ሰማ ሄሎ ምን ውስጥ ነሽ? የእኔ እናት መዳም ቤት ነኝ እኮ። አይ በጣም የማይመች ሁኔታ ላይ ነሽ ለማውራት። ኧረ ይመቸኛል እኮ ትንሽ ልክ በአካል አልተገናኘንም። ይቅርታ። አይ ስራ ላይ ልትሆን ትችላለች ምናምን፣ ሰው ሀገር አይደል ያለችው። አንደርስታንድ አድርጉ እናንተ። እሺ አንደኛ ነገር አንቺ በአካል የማታውቂውን ሰው ቤተሰብ ስልክ ሰጥቶኝ ነው ብሎ ያወራሽን ሰው እንዲህ ለማግባት ለመሰበር እንዲመጣደፍ ምንድን ነው? በሰላም ነው እንዲህ ትዳር እኮ እንዲህ በ3 ወር በ4 ወር መሰለሽ የምትገቢበት ጉዳይ አይደለም። ስለምታገቢው ሰው በቂ ኢንፎርሜሽን ማወቅ አለብሽ። በቂ እውቀት ሊኖርሽ ይገባል። አፍቅረሽ ሳይሆን አውቀሽ ነው ማግባት ያለብሽ። አንቺ በጣም ተጣልፈሻል፣ በጣም ቸኩለሻል። እሱ እንደውም ጊዜ እየያዘብኝ ነው አልሽኝ እንጂ አንቺማ እንደ ነገሩ ከሆነ ተጋባን። ከዛ ማዳም ቤት ነሽ፣ እሱ ውጭ ነው። ምንድን ነው ፖይንቱ? አብራችሁ አትኖሩ። ሰውየውን ገና በአካል አላወቅሽው። ምን ይሁን ስራ ይኑረው፣ ጂኒ ይሁን ሰው ይሁን ማሽን ይሁን አታውቂም። በኦንላይን ብቻ ብዙ ነገር ነግሮ ሞልቶሻል። በየቀኑ ትጀናጀናላችሁ፣ ታወራላችሁ። ሌላ ሌቭል ላይ ነሽ አንቺ፣ አየር ላይ ነሽ። አማያም ተስፋ ሰጥቶሻል። መንታ ወልደን ቁጭ ብለን ጨረቃ እየቆጠርን ኮከቦትንም ተወርዋሪ ኮከብም እያየን ልጆቻችንን አቅፈን ነጭ በነጭ ለብሰን በዓል ሲመጣ አንቺ ሻሽ አስረሽ እኔ ቀበቶ አስሬ ምናምን የሚሉ ድራማዎችን በአይምሮች ስሎልሻል። አንቺ በአይምሮች የተሳለውን ያንን የይሰጠኛል ያንን ህይወት የይሰጠኛል ተስፋ አይምሮች ውስጥ ጥነሽ ለማግባት በጣም ተጣድፈሻል። የተነገረሽን ሁሉ አትኖሪው። የተነገረሽ ምርጫ ቀስቀሳ ይባላል። እኛ ወንዶች ምርጫ ቀስቀሳ ላይ ጎበዝ ነን። እውነቱን ነገሬን ካልሽ እኔ ምርጫ የመቀስቀስ ፍላጎት ስለሌለኝ እንጂ አሁን ምርጫ ቀስቀሳ ለስራ ብል በጣም መርጬ የምፈልገውን ነገር አሁን ልጀንጅን ብዬ የመረጥኳትን ሄጄ በደንብ አድርጌ ምርጫ ቀሰቅሳለሁ። እንዲያርገን ልጆች ወልደን የሆነ ሀገር ሄደን ፊልም አይተን እጅ ለእጅ ተያይዘን ቪዲዮ ተቀርጸን ፎቶ ተነስተን በጭንቅላታችን ተተክለን ወርቅ ለብሰን አየር ላይ ክንፍ አውጥተን በረን እኔና አንቺ ዓለምን አካለን በዓለም ዙሪያ ተንሰራፍተን የፍቅር ታሪካችን የህንዳዊ ፊልማዊ ነገር ድራማዊ ጥበባዊ አድርገ ነው ምናምን ብዬ ልጅቷን ሌቭል ላይ ጭኛት ከዛ ስትፈጠፈጥ ግን አትድን ማድረግ ፍላጎቱ ስለሌለኝ እንጂ ግን ወንዶች ምርጫ ቀስቀሳ ላይ አንደኛ ነን፣ እንችልበታለን። ምላስ አለ። ገብቶሻል? ሰውየው አንቺን እንደዚህ ስላረገሽ ነው እንደዚህ ክንፍ አውጥተሽ ልትበሪ ደርሰሻል። አሁን አየር ላይ ነሽ ለመሞት የሞት በርሽን እያንኳኳሽ ነው። በእርግጠኝነት ይህ ሰውዬ ቢያገባሽ ስቃይሽ ነው የሚበዛው። አታውቂውማ። ስንት ሴቶችን የሚጀነጅን ይሁን አይሁን ቤተሰብ እከሌ ጥሩ ሰው ነው ስላለሽ አይደለም። ቤተሰብ ልቡና ኮሌቱን የሚመረምር እግዚአብሔር ራሱ የሰው ጥሩ ነው ሲልሽ ነው ማመን ያለብሽ። ምክንያቱም ልብና ኩላሊትን መመርመር የሚችለው አንድ ፈጣሪ ብቻ ነው። ያ ሰው የሚያስበው ምን እንደሆነ ውስጡ የሚያውቀው። ስለዚህ እህቴ ፍሬን ያዥ። እንደዚህ በጣም አየር ላይ አኮኩበሻል ለመሰበር። በሌሎቹ ሴቶች የደረሰውን አታይም? ካገቡ በኋላ ስንት ነገር እንደደረሰባቸው አሰሚም። እዚህ ቤት ትዳር እኮ መጋባት አይደለም ፖይንቱ።
አብረሽ ጆርኒ ነው መንገድ ነው ረጅሙ መንገድ አብረሽ ስለመሄድ ነው የምታስቢ። ምን አይነት ሰው እጅ ይዘሽ ነው ረጅሙ መንገድ ለመሄድ ያሰብሽ? እንዲቆመሽ ስታዩ የማያልቅ በጣም ረጅም መንገድ የዛሬ 40 ዓመት እድሜ ሰጥቷችሁ አብራችሁ ካረጃችሁ 40ኛ ዓመት የትዳር አንቨርሰሪያቸውን የሚያከብሩ ባልና ሚስቶች የመሆን ሀሳብ ካለሽ ለትዳር የምትመርጭውን ሰው አስቢ። በውበት አትመረጪ። በዲስኩር በድራማ በወሬ በማስመሰል አይደለም። በጣም በማስተዋል ጫማ ላይ ቆመሽ ጊዜ ወስደሽ አስበሽ ያንን ሰው አውቅ። ሚዩት አርጊ፣ ሚዩት አርጊ። ተሰቃየን እኮ ቀደን እየሰፋን የምትነቁት ጉድ። ስልኩን አስቀምጪ ውስጥ ጠረጴዛ እዛ ጋር አርጊ። እዛውን ያለሽበት ጋር አሁን ልጅም አለ አጠገብሽ። እዛ አረቀሽ ከልጁ እዛ ከዛ ስሚ ለመንካት እንኳን እዛ ሄደሽ ነው የምትነቂው። አሁን እንዴት ነው እየሰማሽኝ አይደለም? አሁን ስለምታወሪው ነገር ነው እያሰብሽ ያለሽ። እኔ የሚጠቅምሽን ነገር ነው የምነግርሽ። እንደ እህት እንደ ሴት ልጄ ለሴት ልጄ የምነግራትን ነገር ነው እየነገርኩሽ ያለሁት። ስለዚህ ራስሽን ጠብቂ። ሰው ሀገር ነው ያለሽው። ቆዳሽ ሊገፈፍ በጣም ትንሽ ነገር ነው የሚበቃው። ተግባባን? ተግባባን ወይ? ፍቱላት እስቲ ማደንዘዣው ነው ተናገሪያው። እድሜ ስንት ነው? እድሜ 22። በስንት ዓመት ነሽ እንደምታገቢ ልንገርሽ። በ26 እና በ27 ዓመትሽ አግቢ። አሁን ገና ነሽ ለትዳር። እሺ አሁን ፍሉስ ያይሽ። እሺ አመሰግናለሁ። እናሲስ ትደውልለታለች። እናሲስ በምን ትወራረዳላችሁ? በፈለጋችሁ ትወራረዱ። ደውላለት የኔ ፍቅር እራት በላ ወይ ትለዋለች። ከዛ ይሄ አንድ ጠላቢ ሲሆነ ልጅ አለ ቲክቶክ ላይ የሚለፈለፍ እሱ ጋር ገብቼ የለ ተይው አታግቢው፣ አይጠቅምሽም፣ አይረባም፣ ነሆለል ነው፣ ፉዞ ነው፣ ጨደዴ ነው አለኝ አልመሰለህ? እንደውም በ26 ዓመትሽ አግቢ፣ እንደዚህ አይነት ሰው አባሪ አለኝ። ማን ነው እሱ? እከሌ እከሌ ይባላል። ንገርኝ የቲክቶክ አካውንቱ እሄድለታለሁ። ትነግረዋለች። ጣ እያለ ይመጣና ገብቶ አያየኝና መጀመሪያ በራሱ አካውንት እንዳይጽፍ እንትን ይለዋል። ያውቁታል ሰዎች። ሌላ ይሄድና አካውንት ዩዘር የሚል አካውንት ይከፍትና ወይም ፕሮፋይል የሌለው ምናምን ይመጣል። በጆይን ይልና ምናምን አንተ ወንድ ውንሽ አትሽልጥረጥሽ ይለኛል። እኔ ድራማውን አውቀዋለሁ። በይ እኔ ሆነ ጨረቃ ላይ መቀረው ተያይዛችሁ አብራችሁ እንደምትፈልጡኝ አውቃለሁ። ኮብልስቶን ይዛችሁ እዛው በለው የታባቱ ምናምን እኔ ነኝ ጨረቃ ላይ መቀረው። ይሄ ነው የሚካሄደው ነገር። ችግሩ ግድ አይሰጠኝ። ችግሩ ግድ አይሰጠኝም ነው ነጥቡ። ዋናው ነጥብ እሱ ነው። ጤና ይስጥልኝ። አሌክስ እኔ ብር ተጭበርብሬ ነው። የምን ብር? የራሴ ብር ነው። እሺ ምንድን ነው የተፈጠረው? ያው እንትን እኔ ደግሞ ያወጣሁት ልጁ ያወራሁት በሶሻል ሚዲያ ነው ያገኘሁት። ወልዴ ጎልጊስ ብሎ ነው እኔ የመሰለኝ፣ ግን ወልዴ ጎልጊስ ብሎ ራሱ እንትን ይላል። እንዴት ተዋወቃችሁ? ምንድን ነው ምክንያቱ? እሱን አው ከመጀመሪያ ያኔ እኔ ቁጥሩ ስልክ ቁጥሩ ለጥፎ ነበረ ቶክቶክ ላይ አውጥቼ ያወራሁት። ወልዴ ጎልጊስ ነህ ወይ ስለው አሁን ነኝ አለኝ። ከዛ ካምፓኒ ስራ አለው ያኔ እዚህ ካምፓኒ ላይ ይሰራል። እኛ ካምፓኒ ውስጥ አለን እና ወንድምሽ መምጣት ከፈለገ አመጣልሻለሁ ብሎ ሁሉም ነገር ጨርሼለት አመጣዋለሁ፣ ስራ አስገባዋለሁ ምናምን አለኝ።
እኔ በቃ እሱ ነው መስሎኝ። አንቺ እንደዛ ማለት ቆይ ያልገባኝ ማለት ነው። ምን ሶሻል ሚዲያ ላይ ሄደሽ ዝም ብለሽ ቁጥር ወስደሽ ወንድሜን ታመጣልኛለህ ብለሽው ነው? ራሱ ብሎሽ ነው? ሙሉን ነገር ንገሪና እንዲገባል። አሁን እየመረጥሽ አትንገሪ። መስማት የምንፈልገውን ብቻ ሳይሆን እውነቱን፣ ትክክሉን ከስር መሰረቱ ንገሪ። አዎ በሶሻል ሚዲያ ስልክ ቁጥሩ አግኝቼው ከዛ አወራሁት። ሳወራው ማልበላ አለኝ። እኔ ዱባይ የት ነው አለሽ? ዱባይ ነኝ አልኩት። ከአንተ ካምፓኒ ውስጥ ከኢትዮጵያ ወንዶች ታምጥተህ ትቀጥራለህ ወይ ብዬ ጠየቅኩት። ኦልሬዲ እሱ ነግሮኛል። ወልዴ ጊዮርጊስ ነኝ ብሎ ነግሮኛል። እኔ መጀመሪያ ማስበው ነበረ ምናልባት እሱ አምጥቶ ስራ አስገባልኛል ብዬ ነበረ ያሰብኩት። ግን ከሱ ደግሞ አሁን ነኝ አለኝ። ወልዴ ጊዮርጊስ ነኝ ብሎ ሲናገረኝ እሺ የእናንተ ካምፓኒ ውስጥ ከኢትዮጵያ አምጥተህ ስራ ትቀጥራለህ ወይ ብዬ ስጠይቀው አዎ አለኝ። ከዛ አወራሁት። እሺ የመጀመሪያ 16,000 ብር ላኪልኝ አለኝ። አካውንት ልኮልኝ ከዛ ላኩለት። በቃ እንደዚህ እያለ የወንድሜም ስልክ ከሰጥሽና ከወንድሜም ጋር አውሩ ብሎ የወንድሙን ቁጥር ሰጠኝ። እሱ የሚኖረው አዲስ አበባ ነው። እሱ ከሱ ጋር አውሪ ሲኦሲ ያወጣልሻል፣ እሱ የብዙ ልጆች አውጥተዋል ብሎ ተናገረኝ። ከዛ እኔም አወራሁትና እሱንም 22,000 ብር ላኪ ያለኝ የሲኦሲ ላኩለት። ከዚህ ሁሉ ምልክለት ወንድሜ ጋር ብር ልኬ ሚልክልኝ ልጅ ወንድሜ ነበረ የሚያስተላልፍለት አካውንቱ ሰጥቼው። 3ኛ ዙር ወንድሜ ያስገባለት። 2ኛ ዙር ደግሞ ሲያጨናንቀኝ አሁን የቪዛ ላኪ ምናምን ሲለኝ በእኔ በዚህ በኩል ላኩለት ወንድሜ ጋር ሳይደርስ። እሱንም የላኩት በአንድ አካውንት ነው። ወንድሜ የመላከው በአንድ አካውንት ነው። ይለያያሉ አካውንቱ ግን የንግድ ባንክ ነው። ከዛ በኋላ በቃ አሁን ሁሉም ነገር ጨርሰዋል ብሎ በረራውን ሐሙስ ይሁን ምናምን ብሎ ተናገረኝና ሐሙሱን ስጠይቀው እንዳይመጣም በረራ የለም ምናምን አለኝ። በጣም ነው ያስጨበረበሩኝ። ያው በንግግሩም በቃ ብዙ ነገሮች አለኝ። አሁን በረራ የለም ተዘግተዋል ምናምን ነገር አለኝ እና ከዛውም በቃ በዛው መንገድ ጠፋ ማለት ነው። አጠቃላይ ሲደምረው ብሩ ግን በትንሽ ትንሽ ሲገባ ወደ 153,028 ብር ነው የላኩት ማለት ነው። እሱ ጋር ደረሰው። አሁን አቅጣጫው ምንም አላገኘሁትም እኮ። አሁን እኔ ትንሽ ግራ አጋባኝ። አንቺ አሁን ሶሻል ሚዲያ ላይ ዝም ብለሽ ሄደሽ ያገኘሽውን ቲክቶክ አካውንት ላይ ገብተሽ ነው ያናገርሽው? አዎ። ለምንድነው እንደዛ ያደረግሽው? እኔም አላውቅም ወላሂ። ብዙ ሰው ስጠይቅ እንዴት ለምን እንደዛ ነው የሚለኝ። ወላሂ በጣም ብዙ ሰው እየተቆጣኝ ነው። እኔ ግን አምኜው ነው ያኔ ደረሰኝ አለኝ። ፕሮፋይል ስላየሽ ነው ሄደሽ አናገርሽው? ወላሂ ቁጥር ይጠይቃል፣ ሰዎች ይረዳለው ይላል። እንደገና ደግሞ ይሄ አፕሊኬሽንም አለ። ምንድን ነው የሚባለው አፕሊኬሽን? ፎቶ አለሽ? ናብስቻት ነው የሚባለው። ፎቶ የለኝም፣ ስልክ ቁጥር ብቻ ነው ያለኝ። ስልክ ቁጥሩ አካውንቱ ምንም አድራሻው የለሽም። ዝም ብለሽ የሆነ ሰው ቲክቶክ አካውንት ላይ ሄደሽ እከሌነ ብለሽ ወሬ ይጀምራል። በድምፅ ሰምተሹ ታውቂያለሽ? ሪከርድ የተደረግ ነው እንዳለ አለው። የሁለቱም ልጆች ሪከርዳቸው አለ። ግን እኔ ድምፁ ተመሳስሎብኝ ነው እንትን የወልዲ ጊዮርጊስ ድምፅና የዚህ ልጅ ድምፅ ተመሳስሎብኝ ነው። ግን ቁጥራቸው የሚጠቀሙት የኢትዮጵያ ስልክ ነው። ዋትስአፕ በሚሞም በኢትዮጵያ ስም ነው የሚጠቀሙት ሁለቱ። እሺ ምንድን ነው አሁን የፈለግሽው? እኔ አሁን እንዴት ነው ብሬን መቀበል የምችለው ነው? መፍትሄ ይኖረዋል ወይ? ሚዩት አድርጊና አዳምጪኝ። አዳምጪኝ። ሌሎቻችሁ ከዚህ ትምህርት ውሰዱ።
ሶሻል ሚዲያ ላይ ያለን ሰው ፕሮፋይል የሚጠቀሙ ቲክቶክ አካውንት አስመስለው ፕሮፋይል የሚከፍቱ ብዙ ሰዎች አሉ። ፐብሊክ ላይ ያለን ሰው ፐብሊክ ላይ ትክክለኛ ስራ የሚሰራ ሰው ፋውል አይሰራም ጋይስ። ከሰራም ችግር ውስጥ እንደሚገባ ያውቀዋል። አንደኛ እንደዚ አይነት ነገር ማያረግም። አሁን ያልሽውን ሰው የጠራሽውን ስም አውቀዋለሁ። ሶሻል ሚዲያ ላይ ምናምን የሚሰራቸውን ነገሮች አያለሁ። ሰው እንደዚህ ሊያደርግሽ አይችልም በየትኛውም አንግል ገብቶሻል። በሰዎች ግን መስለው ፎቶ አድርገው ፕሮፋይል ከፍተው እንደዚህ አይነት ሰው የሚመሳሰሉ ብዙ ሰዎች አሉ። እኔ ብዙ ጊዜ ነግሬያቸዋለሁ። እኔ እንኳን በእኔ ምሳሌ ሰጥቻቸዋለሁ። በእኔ ፕሮፋይል የተከፈቱ በጣም ብዙ ቲክቶክ አካውንቶች አሉ። እኔ ራሱ የሆነ ጊዜ ነው የሆነ ሰዎች ጠይቀኝ የራሴን ስም ሰርች አደረገዋለሁ ቲክቶክ ላይ። እኔ ራሴን ተጠራጠርኩት ስንት ነኝ ብዬ ማለት ነው። ድርድር ማለት ነው ፎቶ ማለት ነው። እና እነዛ ሰዎች አሁን ገብቼ ራሴ ምን ልበላቸው? ላውራቸው? ማነ እኔ ራሴ እዛ ፎቶ ላይ ያለሁት ልጅ ነኝ ብዬ ላውራቸው ወይስ ምንድን ነው? ምን ፈልገው? ግራ በሚያጋባችሁ ሁኔታ ማለት ነው። እኔ ራሴን ድምፅ ካልሰማችሁ በስተቀር የራሴ ስልክ ቁጥር ካልሆነ፣ ምክንያቱም የኔ ስልክ ቁጥር ተመሳሳይ ሰው ሊጠቀም አይችልም። ስትደውሉልኝ ራሴ አንስቼ ሄሎ ካላልኩ በስተቀር በትክክል በእኔ ስልክ ድምፄ ካልሰማችሁ በስተቀር በጽሁፍ መጥቶ ሰንበዲ ቢያወራችሁ ጂኒ ነው፣ ቀንዳሙ አውሬ ከሴጣን ከሲኦል ዋናው ነው ይሄ ቀንዳሙ እሱ ብዬ ተናግሬያለሁ። ድምፄን እንኳን ካልሰማችሁ የኔን በትክክል ምክንያቱም ቲክቶክ ላይ ሰዎች ብዙ ነገር ነው የሚያደርጉት ጋይስ። ተበልተሻል። በቃ ፖይንቱ ምንድን ነው ስናጠቃልለው፣ ቆዳሽ ተገፏል፣ እስካም ተደርገሻል። መፍትሄ አለው የለውም ወይ ለሚለው መፍትሄ የሚኖረው እነዛ ሰዎች አድራሻቸው የምታውቂ ቢሆን ፎቶ የሚኖርሽ እነዚህ በፌክ በተሰረቀ ስልክ ሊሆን ይችላል ያወራሽ። አንቺ ምን ታውቂያለሽ? በሰው በተሰረቀ ሲም ካርድ ምናምን ሊያወራሽ ይችላል ያ ሰው። መፍትሄው ምናልባት እንግዲህ ደረሰኝ ካለሽ ገንዘብ ያስገባሽበት አገር ቤት ስትሄጂ በዛ ስልክ ቁጥር ፖሊስ ጣቢያ ሄደሽ ክስ መስርተሽ በዛ ሲም ካርድ የሚጠቀመው ሰው በትክክል ራሱ ነው ወይ ያደረገው የሚለውን ተጣርቶ እንትን ጊዜ ይወስዳል፣ ፕሮሰስ ይወስዳል። እሱን በዛ አይነት መንገድ ነው እንጂ ይሄ ሰው ማን ይሁን አታውቂም። ቲክቶክ ላይ ሄደ ሰው ሀገር ያላችሁት ልጆች ማለት ነው። አንድ ነገር አስምሬ ልንገራቸው። በቃ ኦንላይን ላይ የሚነገርን ነገር በሙሉ አትመኑ። ገብቷችኋል? ሰው ወደዚህ ያመጣለው ወንድምሽን ማንም ማምጣት አይችልም። ወደዚህ ሀገር ወደ ዱባይ አዳምጡኝ፣ ወደ ዱባይ ለስራ መምጣት የሚባል ፕሮሰስ የለም። እንደውም ስምምነት የተፈራረሙት የኢትዮጵያ መንግስትና የሳውዲ መንግስት ናቸው እስከማውቀው ድረስ። የዱባይ መንግስትና የሳውዲ መንግስት ተስማምተዋል። በደሞዝ ዙሪያ ስንት ይከፈላቸው፣ እንዴት ተምረው ሰልጥነው ይሄዱ ምናምን እንደ የሆነ ጊዜ ተነግሮ ሰምቻለሁ ሚዲያ ላይ። አሁን ይቅር አይቅር አላውቅም። ስምምነት አላቸው፣ ተፈራርመዋል። የሰራተኛና እንደዚህ የማስጓዝ ወይም ሄደው ኢትዮጵያውያን እዛ እንዲሰሩ። ዱባይ ግን የለም ጋይስ። በቪዚት ቪዛ ነው ሰዎች ወደዚህ የሚያመጧችሁ። በጉብኝት ቪዛ ጎብኝነህ ተብለህ ትመጣና እዚህ ስራ ፈልገህ ትገባለህ። ባታገኝስ ስቃይ ነው የሚበዛው። ስለዚህ አመጣለሁ ሲሏችሁ የለም። ገብቶሻል? ማንም ግለሰብ አይችልም። እንደሆነ እንኳን ቢባል በተቋም ደረጃ ከሆነ ነው ማመን ያለባችሁ። ተቋም ስልሽ ሚያዝ ተቋም ገብቶሻል? አሁን የመንግስት ተቋም ከሆነ ወይ የሆነ ምትሽው ተቋም ከሆነ ኦኬ፣ የሆነ ችግር ቢፈጠር ቀጥታ ሄደሽ ትጠይቂያለሽ። ግለሰብ ኦንላይን ቻት አድርጋችሁ እከሌ አመጣልሻለሁ ስራ አስገባልሻለሁ ሲልሽ ታምኛለሽ? እኔ ራሱ መጥተው የሚሉኝ አሉ እኮ ወንድሜ ታመጣልኛለህ እባክህ እንደው ብታረግልኝ እንደዚህ ስራ ምሰራ ምናምን ከሆነ ቆዴን ሊገፉልኝ ማለት ነው። ራሱ ዘብጥያ እንድወርድ ማንም የማንንም ማምጣት አይችልም። ስለዚህ እህቴ አንቺ ተበላሽ፣ ገንዘብሽን ዘርፈውሽ ነው የሄዱት።
ስለዚህ ኃላፊነቱን ውሰጂ። እኔ የምመክርሽ ኃላፊነት ውሰጂ። ብሩን በእኔ እንዝላልነት ነው ያጣሁት፣ በእኔ ቸልተኝነት ነው ያጣሁት ብለሽ ብሩን ኃላፊነቱን ውሰጂና ስሪ። ያጠፋሹን ገንዘብ ተኪ። ከዛ ውጪ በህግ ለመጠየቅ ግን አገር ቤት ስትሄጂ ጉዳዩ የተፈጸመው ኢትዮጵያ ስለሆነ በዚህ መንገድ ወደ ህግ ልትወስጂው ትችያለሽ። እንደዛም ቢሆን ምናልባት እንግዲህ 50% እነዛ ሰዎች ሌቦች ከሆኑ በተሰረቀ ስልክ ነው ሊያወሩሽ የሚችሉት። እንደዚህ አይነት ጥንቃቄ ይወስዳሉ። ሌባ አስቦበት ነው የሚያደርገው። ስለዚህ አስቢበት። ተግባባል። ምንም እኮ ምንነቱን እኮ አታውቀውም እኮ የቲክቶክ አካውንቱ ባለቤት ማን ይሁን በፎቶ አታውቀውም፣ አድራሻውን አታውቅም። ስልክ ቁጥር ወሰደች፣ ቻት አረገች፣ በቃ ተጠናቀቀ። በዛ መልኩ ነው የተዘጋው ጉዳዩ። አስቢበት። ሌሎቻችሁ ደግሞ እንደው በፈጠራችሁ አምላክ ይሁንባችሁ፣ ሶሻል ሚዲያ ለትምህርት ብቻ ተጠቀሙበት። መከራ በላው ዘንድሮ። ተግባባል? ወንድም አሌክስ አመሰግናለሁ። ቀን ጋይስ እባካችሁ ሶሻል ሚዲያን ለመማር ብቻ ተጠቀሙበት ጓዶች፣ ለትምህርት። መስገን ፈጣሪ ምን እንታዘዝ። ሰኔ ብር ተበድቼ ነበር እና ያኔ ቢሮ እዚህ ዱባይ ነው እና የምኖረው ማለት ቢሮ የሄድኩኝ ከስራ ወጥቼ አጋጣሚ ከዛ ቢሮ ከሄድኩኝ በኋላ ደላለዋ አንተን ሻንጣዬን ምናምን ፈተሸች ነው ስልክ ሞባይል 2 ነበረ። ሞባይሌን እና 1590 ድራም ወሰደችብኝ። አይዋ እሺ ያኔ እኔ ስራ ገባሁኝ 8 ቀን ምናምን 10 ምናምን ብቻ 10 ቀን ከዛም በላይ አልቆየሁም። እኔ ስራ ገባሁ። ስልኬ ላከችልኝ 2 ስልክ። ከዛ ሰውዬ ሴትዮን ደግሞ ብርም አለኝ አምጪልኝ ምናምን ብዬ ነገርኳትኝ። ከዛ ብሩን አልሰጣትም አለችኝ። እኔ አላውቅም አለችኝ ሴትዮዋ ማለት ነው። ከዛ እኔም ደውዬ ምናምን ስጠይቃት ወደ አሁኑ ብሩንና ስልኩን ላኪልኝ ምናምን ብዬ ስላት ብሩን አሁን አልክልሽም ስልኩን እልክልሻለሁ ምናምን ብላ በ15 ቀኔ ላከችልኝ ስልኩን። ከዛ አሁን ላይ በዋትስአፕ ላይ የሆነ ሰዓት ላይ አውርቻት በቃ በሰከንድ 1 ሰከንድ ነች እሺ እልክልሻለሁ ብር ስቀበል ብላ ዘጋችኝ። ከዛ ወደ ስልክ ራሱ በቀጥታ መስመር ስደውልላትም አታነሳም። እሺ እና በቃ በዚህ ነገር የሆነ ምክር ፈልጌ ነው። ብሩን ስንት ብር ነው የወሰደችብሽ? 1590 ድራም። ደላላ ነሽ ያልሽ? አይዋ ህጋዊ ነሽ አንቺ? ለምንድን ነው ጉዳዩን ወደ ህግ ማትወስጂው? ያኔ አሁን ላይ ስራ ገብቻለሁኝ፣ ግን አይዲ ገና አላለቀልኝም፣ አልተሰራልኝም። ያኔ ፎቶ ምናምን ተነስቻለሁ፣ ሰውዬው አሰራልሻለሁ ምናምን ብሎኛል እኮ። አሁን አንቺ ምን መሰለሽ፣ ህጋዊ ከሆንሽ ዞሮ ዞሮ ህገወጥ ካልሆንሽ ሂደት ላይ ከሆነ ያለው እንደዚህ አይነት እኮ ጥፋት ከተሰራብሽ እዚህ ሀገር እኮ መረጃና ማስረጃ ካለሽ አንድ ስልክ ጥሪ እኮ በቂ ነው። አንድ ስልክ ጥሪ በቂ ነው። 999 ብቻ መደወል ነው ያለብሽ። ጉዳዮሽን ትነግሪዋለሽ፣ አለቀ። ከዛ በኋላ እነሱ ማስረጃ ከአንቺ ወስዳሉ፣ አድራሻ፣ ከዛ የሚያደርጉትን ያደርጋሉ እነሱ። ቀላል መረጃ ብቻ ይኖራችሁ። መረጃ ከኔ ላይ ያለው መረጃውን የዛኔ ዋትስአፕ ላይ ሳወራት ብቻ ብር ሲላክልኝ አዝሻለሁ፣ ብር ሲላክልኝ እልክልሻለሁ ያለችኝ ብቻ ነው ያለኝ። ያኔ እዛ ቢሮ ስልክ ምናምን ስለምቀሙ በምን ማስረጃ በምን ይዛለሁ? ከዚህ በላይ ማስረጃ እኮ የለው። አንድ ነገር ነው በዚህ አጋጣሚ ልንገራችሁ። እዚህ ሀገር ላይ ለምሳሌ ለሆነ ሰው ብር አበደራችሁት፣ ከዛ ማበደራችሁን የሚያሳይ ምንም ማስረጃ የላችሁም እንበል። ምንም በቃ ማስረጃ የላችሁም።
እዛ ሰው ለዛ ሰው ዋትሳፕ ሜሴጅ ትልኩለታላችሁ። ቀላል ማለት እኔ የምልህ ባለፈው ያበደርኩም ብር እንዴት ነው መቼ የመመለስ ሀሳብ አለ ምናምን ብለሽ ለምሳሌ ነው የምልሽ። ኦኬ መልሳለሁ፣ ችግር የለውም ትንሽ ጊዜ ስጠኝ ምናምን ብሎ ሊመልስ ይችላል። ያሰው በቃ ማስረጃ መረጃ ነው ተጠናቋል። በቃ እዚህ ሀገር እንደዛ ነው። ምክንያቱም በራሱ አፍ ተናዘዘ። እንደዚህ ደረሰኝ ምናምን ያስገባሽበት ቀላል ነው ለሰውዬ። እንዴት ነህ? እኔ የምልህ እንትን ፈልጌ ነበር ብሩን እንዴት አረክልኝ ነው። ትንሽ ቆይቼ እኮ መልሳለሁ ትንሽ ስራ ቢዚ ሆኖብኝ ነው ምናምን ካለ በቃ ያ ኤቪደንስ ነው። ስለዚህ ተቀብዬም ሰጥሻለሁ ምናምን ያለችሽ ቮይስ ካለ እሷን ይዘሽ ሂጂ አለኝ። እሱን እኔም አጋጣሚ የራሱ ያሰብኩት በመስመር ደውዬ ለማድረግ ነበር። ይህን የስሜን ያህል እርግጠኛ ሆኜ ነው የምነግርሽ። ይሄ ከበቂ በላይ ማስረጃ ነው። አንቺ ሰው ጋር ለመሄድ ያለብሽ መፍትሄ የምታገኝ ወሬ ነው። እዚህ ጋር አሁን እኛ እናወራለን ምናምን ወይ እንትን ቀጥታ ፖሊስ ከይዘሽ ሂጂ። ጉዳዩን በቀጥታ መፍትሄ ያሰጡሻል። አንድ የስልክ ጥሪ ገንዘብሽን ያስመልስልሻል። አንድ ደውለው ሲያወሯት ከዛ ገንዘብሽን ታስገባልሻል። እዚህ ሀገር ቀልድ የለም። ባይዞ አንጠልጥሎ ነው የሚሸኘው ወደ ሀገር። ሰፋጣ ምናምን ብሎ ነገር የለም። ማንም አይለማመጡ። ምክንያት ነው እንደው የሚፈልጉት እዚህ ሀገር ምክንያት። ህግ አክብረህ ትኖራለህ ነው። አይ ካልክ ምንም ከአንተ ጋር የሚጨቃጨቁበት ጊዜም የላቸውም። ስለዚህ እንደዛ አድርጊ እሺ። እውነቴን ነው የምነግርሽ። ይሄ ማስረጃ ነው እንዳያሳስብሽ። አሌክስ አመሰግናለሁ። እሺ አመሰግናለሁ። ብር የተካዳችሁ ሰዎች፣ አበድራችሁ የተሸወዳችሁ ሰዎች ምናምን እቺን ቴክኒክ ተጠቀሙ እሺ። ጥሩ ነች። በጨዋ ደንብ ነው የምትልኩላችሁ ቮይስ። እንዴት ነህ? ሰላም ነው ወይ? ቤተሰብ ጥሩ ነው ወይ? አለው እኔ ደህና ነኝ። አንተ ሁሉ ሰላም አለው? የምልህ ያቺን ብር ባለፈው ያበደርኩህን እንዴት አረክልኝ? አሁን እኮ የሆነ እድርም እቁብም ደርሶብኝ እንደው አንተንም ከማጨናነቅህ ብዬ እኮ ነው። በቃ እንደው አስባለሁ ያው ላይኖርህ ይችላል። ምንም ያው ሰው ነገር ይታወቃል። ስራ ምናምን እረዳለሁ ምናምን፣ ግን እንዴት ነው ታዘጋጀህልኝ ወይ ምናምን? አዎ እኔ እኮ እንግዲህ ትንሽ እኮ እየሰራሁ ነው፣ ስላልተመቻቸልኝ ነው። ትንሽ ጊዜ ስጠኝ መልሳለሁ እሺ ምናምን አለ አይደል? በቃ ቴንኪ ቬሪ ማች። እቺን ይዘሽ ሄደሽ ተጠናቋል። መረጃ ማስረጃ ያስገባሽበት ነው። ሰውየው በራሱ አፍ ተናዘዘ መውሰዱ። በአብዛኞቻችሁ ግን ችግራችሁ ምንድነው? ትደውሉ ነው ብሬን ታመጣለህ አታመጣም አሳያለሁ እከሳለሁ እሺ ፖሊስ ጣቢያ ጅማ ውስጥ እንደውም የመቼ ነው የሰጠኝ ማለት ሰውየው ገብቷችኋል? የዚህ ሀገር ህግ የምወደው ለዚህ ነው። በነገራችን እውነት ብቻ ትንሽ እውነት ይኑረን በቃ። ስለዚህ እንደዛ